መቻል ለስፖርተኞች የ8 ሚሊዮን ብር የገንዘብ የሽልማት ማዕረግ እድገት ሰጠ። ባለሀብቱ አቶ በላይነህ ክንዴ በ500 ሚሊዮን ብር ዘመናዊ የልምምድ ማዕከል እያስገነቡ እንደሚገኙ ክለቡም አስታውቋል። አንጋፋው የመቻል ስፖርት ክለብ በ2018 የውድድር ዘመን በሀገር አቀፍና በአህጉርና በዓለም አቀፍ ውድድሮች በከፍተኛ ውጤት ላስመዘገቡ ስፖርተኞች፣ አሰልጣኞች፣ የቀድሞ ባለውለታዎች፣ ድጋፍ ሰጪ ሰራተኞች፣ ደጋፊዎች በትላንትናው በመኮንኖች ክለብ በደመቀ ሁኔታ የእውቅና ገንዘብና የማዕረግ እድገት ሽልማት አበርክቷል። ክለቡ ለሽልማት ፕሮግራሙ በአጠቃላይ 8 ሚሊዮን ብር ወጪ ያደረገ ሲሆን ከ10 ሺህ እስከ 250 ሺህ ብር የሚደርስ የገንዘብ ሽልማት ሰጥቷል። የዓመቱ ኮከብ አትሌት በመሆን በብቸኝነት የተሸለመችው በተለያዩ አትሌቲክስ ዲሲፕሊኖች ከ17 ሜዳሊያዎች ለክለቡ ያስገኘችው 10 አለቃ በጸሎት አለማየሁ ስትሆን ከፍተኛውን የ250 ሺህ ብር የገንዘብ ሽልማትም ተረክባለች። በአትሌቲክስ ከ1 እስከ 3 በመውጣት ሜዳሊያ ላስገኙ ሁሉም አትሌቶች የገንዘብ ሽልማት የተበረከተ ሲሆን በአሁኑ ወቅት ከችግር ላይ ለሚገኙ የቀድሞ ባለውለታዎች እንዲሁም ከ25 ሺህ እስከ 50 ሺህ ብር ተሰጥቷል። በቡድን ደረጃ ደግሞ የመቻል እጅ ኳስ ቡድን 1 ሚሊዮን ብር፣ የመረብ ኳስ ቡድን ደግሞ 1.2 ሚሊዮን ብር ሽልማት ሲበረከት ለሴት እግር ኳስ ቡድን የ300 ሺህ ብር እንዲሁም ደግሞ በክለቡ ስም ለሚወዳደሩ የጤና ቡድን የ500 ሺህ ብር ሽልማት ተበራክቷል። የመቻል ስፖርት ክለብ በትናንትናው የእውቅናና የሽልማት ስነ ስርዓት ላይ ብዙዎች ያልጠበቁትን ግን ደግሞ በአዳራሹ የተገኘውን ሁሉ ያስደሰተ ልዩ የእውቅናና የገንዘብ ሽልማት ለታማኝ ደጋፊው አበርክቷል። መቻል በሚጫወትባቸው ቦታዎች ሁሉ በመገኘት ቡድኑን በብቸኝነት በከፍተኛ ሞራልና ስሜት ለሚያበረታታው ታማኝ ደጋፊ ሰለሞን ደመቀ የ25 ሺህ ብር የገንዘብ ሽልማት ሰጥቷል። የመቻል ክለብ ከገንዘብ ሽልማቱ ባሻገር ለ53 የክለቡ ሰራተኞች የማዕረግ እድገት ሽልማት ሰጥቷቸዋል። በዚሁ ስነ ስርዓት ላይ የሚገኙት የክለቡ የቦርድ አባልና ታዋቂው ባለሀብት አቶ በላይነህ ክንዴ ለሁሉም የቡድኑ አባላት የሚከፋፈል ተጨማሪ የ5 ሚሊዮን ብር ቦነስ ያበረከቱ ሲሆን በጎፋ አካባቢ በ500 ሚሊዮን ብር ወጪ አነስተኛ የስፖርት ማዘውተሪያና የልምምድ ስቴዲየም እያስገነቡ እንደሚገኙ በስነ ስርዓቱ ወቅት በክለቡ ዋና ስራ አስፈጻሚ ብርጋዴር ጀነራል ኑር ሙዘይን አማካኝነት ተገልጿል። እግር ኳስና አትሌቲክስን ጨምሮ ለተለያዩ ስፖርቶች የሚያገለግሉ ይህ ሁለገብ የስፖርት ማዘውተሪያ የተመልካቾች መቀመጫና በክለቡ ገቢ የሚያስገኝ ሱቆችን ያካተተ ሲሆን ክለቡ በመጪው ህዳር ወር ድረስ ሙሉ በሙሉ ተጠናቆ አገልግሎት መስጠት ይጀምራል ተብሎም እንደሚጠበቅ ተናግሯል። የግንባታው ስራ በዚህ ብቻ እንደማያበቃም አቶ በላይነህ ክንዴ በስነ ስርዓቱ ውስጥ ተናግረዋል። ለዚህ የባለ ሀብቱ ድጋፍ በስነ ስርዓቱ ላይ የተገኙት የወጣቶች ስፖርት ሚኒስቴር ዴኤታ አቶ መክዩ መሐመድ አድናቆታቸውን ገልጸዋል። በክለቡ የበላይ ጠባቂና ከፍተኛ አመራሮች ዘንድ የመቻል ስፖርት ክለብ የነፍስ አባት የሚል ቅጽል ስምም የተሰጣቸው አቶ በላይነህ ክንዴ እንግዲህ በንግግራቸው ሰዓት ላይም እኔ ወታደር ነበርኩኝ፣ ወታደር መሸነፍን አይወድም፣ ሁሌም አሸናፊ ነው። እኛ የቦርድ አባላትም በተሰማራንበት ሁሉ አንደኛ መሆን ነው የምንፈልገው። በ2019 በተለይም የእግር ኳስና የአትሌቲክስ ቡድናችን ይህንን እያረጋገጠም እንዲቀጥል እንፈልጋለን ሲሉ አስተያየታቸውን ሰጥተዋል። በስነ ስርዓቱ ላይ የመከላከያ ሚኒስቴርና የባህል ስፖርት ሚኒስቴር አመራሮች የተገኙ ሲሆን የዕለቱ የክብር እንግዳ ሌተናል ጀነራል ሀጫሉ ሸለመን በመዝጊያ ንግግራቸው ላይ የተመዘገበው ውጤት በክለቡ ታሪክ አንጻር በቂ የሚባል አይደለም ሲሉ ስፖርተኞችን በቀጣይ ለላቀ ውጤት ራሳቸውን ከወዲሁ እንዲያዘጋጁም አሳስበዋል።